ይቅርታ አድርግልኝ እባክህ ካርዷ ነች የቃል የምትገቢበት ካርድ ነች ካንቺ ጋር ነው የምትሆነው ሙሉ ስምሽና አድራሻሽን ትጽፊልኛለሽ እዚህ ጋርም ትጽፊያለሽ ማለት ነው ስለዚህ እቺኛዋ እኔ ጋር ቀሪ ትሆናለች እቺኛዋ ደግሞ አንቺ ለቤተሰብ የምታሳውቂበት እና ምን ልሁን እኔ ከዚህ በላይ ምን ላድርግ ድረስ እንት አመት ሙሉ ከኔ ጋር ስለፋ ነቆየችው አስቸግሪያታለሁ በጣም እሷ ነበረች አጠገቤ ነበረችው ተቸግራ ከኔ ጋር አሁንም ብቸኝነት ይሰማኛል ነው እግዚአብሔርን ብቻዬን ኖሬ አላቅምና እኔ የኖርኩት መጀመሪያ ከእናቴ ጋር ከዛ ከወንድሜ ጋር ከዛ ከሀብታሙ ጋር ነው የኖርኩት ከቤትም ወጥቼ ብቻዬን ኖሬ አላቅም ምንም ማድረግ አልችልም በቃ ይቅርታ ብያለሁ ኮላሊቱን አልሰረኩም ፈልጎን ይሰጠኝ ከዚህ ውጪ ምን ማድረግ አለብኝ እና ፕሊዝ ልስራ አትስደቡኝ አትዝለፉኝ እና ልስራ በቃ እና አልቅሻ አልወጣልኝም በቃ አላለቅስ ነው እግዚአብሔር ሰላም እንዴት ነሽ እንኳን ወደ ኢትዮጵያ አይን ባንክ አገልግሎት በሰላም መጣሽ ግቢ እሺ እንኳን ወደ ደምና ህብረ ሕዋስ ባንክ አገልግሎት በሰላም መጣሽ እንግዲህ የአይን ባንክ አገልግሎት ባጭሩ ገልጽልሽ የኢትዮጵያ አይን ባንክ በአይን ብሌን ጠባሳ ምክንያት አይነ ስውር ለሆኑ ወገኖቻችን ከህልፈት በኋላ በሚለገስ የአይን ብሌን መስተዋት እነሱ ዳግም እንዲያዩ ማድረግ ነው ስለዚህ ሰው በህይወት እያለ በድርጅታችን መጥቶ ተመዝግቦ ሙሉ ፍቃደኝነት ኑሮ ተመዝግቦ እቺን መታወቂያ ፈርሞ ይዞ ሄዳል ማለት ነው ስለዚህ አንድ ሰው ወደኛ ድርጅት ሲመጣ ማወቅ ያለበት ነገር ምንድነው ህይወቱ ካለፈ በኋላ በ12 ሰዓት ውስጥ የአይን ብሌን እንደሚለገስ እንደዚሁም ከ2 አመት ህፃን ልጅ ጀምሮ ማንኛውም ሰው መለገስ እንደሚችል እንደዚሁም ከህልፈት በኋላ የአይን ብሌንም ከተነሳ በኋላ የቀብር መስተጓጉል እንደማይኖር በጣም በትንሽ ደቂቃዎች 20 ደቂቃ ያክል ወይ 15 ደቂቃ ያክል የሚወስድ ነው ለቀብር የሚያጉላላ ነገር አይኖርም ማለት ነው ስለዚህ ሌላው ያለጋገስ ሁኔታው ምንድነው ልክ እንዳንቺ በድርጅታችን መጥቶ የአይን ብሌን ለመለገስ ፍቃደኛ ሆኖ ሲመጣ ያው አንቺ ያወቅሽውን የነገርኩሽን በሙሉ ነገሮች ለቤተሰብ ማሳወቅ አለብሽ ምክንያቱም አንቺ ካለፍሽ በኋላ ለኛ ስልክ የሚደውልልን ቤተሰብ ስለሆነ ለቤተሰብ ማሳወቅ ይኖርብሻል እንደዚሁ ምንድነው ሆስፒታል ላይ ጥቁር አንበሳ ራስ ደስታና ጳውሎስ ሆስፒታል ላይ የአይን ብሌን አማካሪዎች አሉ እነሱ ምንድነው ቤተሰብ ሆስፒታል ላይ ቢያርፍ የሟችን ቤተሰብ በማማከር የአይን ብሌን መስተዋት እንዲወሰድ ያደርጋሉ ማለት ነው እንደዚሁም ቤት ውስጥም ህልፈት በሚኖርበት ሰዓት በድርጅታችን ስልክ ቁጥር ተደውሎ የአይን ብሌን ወሰዱ ከተባለ ህይወቱ ባረፈበት ሰው ቤት ሄደን የአይን ብሌን እናነሳለን ማለት ነው ስለዚህ በእነዚህ አገልግሎቶች የአይን ብሌን ይሰበሰባሉ እና ሌላው ምንድነው የአይን ብሌን የምትነሳው አካል
ብዙ ጊዜ ሙሉ የአይን ኳሳችን የሚነሳ ነው የሚመስለው። ይሄ ሙሉ የአይን ኳሳችን ሞዴል ነው። ስለዚህ የአይን ብሌን የምትባለው እቺኛዋ ከላይ ጥቁሩን ከውስጥ የምትሸፍነው መስተዋቷ እቺ ነች። እቺ ከላይ ያለችው ነች። እቺ ብቻ ናች የምትነሳው ማለት ነው። እቺ ብርሃን አስተላላፊ ነች። ስለዚህ እቺ በምትጎዳበት ጊዜ አይነ ስውርነት ያጋጥማል ወይም ደግሞ የእይታ መቀነስ ይኖራል ማለት ነው። ስለዚህ ያ ሰው የሚለገስለት መድኃኒት የሚሆነው እኛ በለገስ ነው በዚች መስተዋት ነው፣ የአይን ብሌን መስተዋት ነው ማለት ነው። ስለዚህ ከግንዛቤ እጥረት ብዙ ሰው የአይን ኳስ ሙሉ የሚለገስ ነው የሚመስለው፣ ግን ጥቁሩን የምትሸፍነው ከላይ ያለችው የአውራ ጣታችንን ጥፍር የምታክል የአይን ብሌን መስተዋት ትባላለች። እሷ ነች የምትለገሰው። እሷም ከተነሳች በኋላ ምንም አይነት ፊት ላይ የመበላሸት የፊት ቅርጽን የአይን ቅርጽን የማሳጣት ነገር አይኖርም። እንዳሳየውሽ ትንሿን የአይናችንን ክፍል ስለሆነ የምትነሳው ማለት ነው። እሺ፣ በጣም አመሰግናለሁ ሲስተር። ማወቅ ያለብኝን ነገር በጠቅላላ አውቄያለሁና እኔ አሁን እዚህ ለመምጣት ያነሳሳኝ ነገር የአይን ብሌኔን ለመለገስ ያነሳሳኝ ነገር አብዛኛው ሰው እንደሚያውቀው እኔ ኩላሊት አስፈልጎኝ በአንድ ወቅት ኩላሊት በእግዚአብሔር እርዳታ እግዚአብሔር በሰው ተመስሎ ረድቶኝ ለዚህ በቅቻለሁና መለገስ ምን ያህል ፍቱን መድኃኒት እንደሆነ በራሴ ላይ ስላየው እኔ ሳይኖረኝ ቀርቶ ስሰቃይ ነበርና ተለግሶኝ ደግሞ ምን ያህል እንዳልኩኝ ምን ያህል ለውጥ እንዳየው ምን ያህል እንደኖርኩኝ ስለማቅ እኔ ደግሞ ካለፍኩ በኋላ ምንም ችግር አያመጣም። አሁን ቃል ለመግባት ፈቃደኛ ስለሆንሽ በጣም አመሰግናለሁ። እሺ፣ እቺ ካርዷ ነች፣ የቃል የምትገቢበት ካርድ ነች። ካንቺ ጋር ነው የምትሆነው። ሙሉ ስምሽና አድራሻሽን ትጽፊልኛለሽ፣ እዚህ ጋርም ትጽፊያለሽ ማለት ነው። ስለዚህ እቺኛዋ እኔ ጋር ቀሪ ትሆናለች። እቺኛዋ ደግሞ አንቺ ለቤተሰብ የምታሳውቂበት፣ ለጓደኞችሽ አሳይተሽ እነሱን ኢንቫይት አድርገሽ እነሱም አዌርነሱን አውቀው ገብቷቸው ተመዝግበው እንዲሄዱ ሜምበር እንዲሆኑ ማድረግ ትችያለሽ ማለት ነው። እዚህ ጋር ሙሉ ስምሽን ትጽፊልኛለሽ እና ፊርማሽ። በጣም ደስ ይል ነበር። በዚህ አጋጣሚ መስጠት ምን ያህል ለሰው ልጅ አስደሳች እንደሆነ እኔ ቀደም ተናግሬያለሁ። በጣም በቃ ፍቱን መድኃኒት ማለት እሱ ነው። ሰው የጎደለው ነገር ላይ መድረስ ማለት በጣም ነው፣ ያስደስታል። በራሴም ስላየሁት በዛ አጋጣሚ እግዚአብሔርን አመሰግናለሁ። በእግዚአብሔር ተመስሎ ደግሞ በባለቤቴ ሀብታሙ እኔ እንደዚህ ቆሜ እንድሄድ አድርጎኛል። በጣም አመሰግናለሁ ባለቤቴን ሀብታሙንም። እንግዲህ ዛሬ አይኔን ካለፍኩ በኋላ ለለግስ መጥቼ እንዳያችሁት ቅድም ተፈራርሜ ወጥቻለሁና መለገስ በጣም ጥሩ ነገር ነው። በራሴም ስላየሁት ኑ ለግሱ እላለሁ። በዛ ላይ አይን ላጡ ብርሃናቸውን ላጡ ሰዎች ብርሃን መሆን ማለት በጣም ትልቅ ነገር ነውና ኑና ለግሱ። እኔም ያው ባንድ የሆነ ጊዜ ኩላሊት አስፈልጎኝ እግዚአብሔር በሰው ተመስሎ በቅርቡ ባለቤቴ እኔ እንደዚህ ቆሜ እንድሄድ አድርጎኛል። እግዚአብሔር አመሰግናለሁ ሀብታሙ፣ በጣም አመሰግናለሁ። እናም ደግሞ እንደዚህ እኔ ከተቀባይነት ወደ ሰጪነት ያሸጋገረኝ እግዚአብሔርን በጣም አመርጌ አመሰግናለሁ። ቅድስት አርሴማ ትመስገን እና ዛሬ በጣም ደስ ብሎኛል። በጣም ያው ከሱ ጋር ያለን ነገር አልቋል፣ ግን በሰላማዊ ሁኔታ ነው ያለቀው። አልቋል፣ ጨርሰናል ከሱ ጋር ያለው ነገር። እንግዲህ እግዚአብሔር ከፈቀደ ደግሞ ህይወት ይቀጥላል። እኔም ህይወቴን እየኖርኩ ነው። እግዚአብሔር ከፈቀደ ደግሞ እኔ ለኔ የምለው የህይወት አጋር ያመጣልኛል፣ ያገናኘኛል። ሁሉ በሱ ነው፣ ሁሉ በጌታ ነውና ይሄንንም ያደረገው እግዚአብሔር ነው። የሚቀጥለውንም የሚያደርገው ደግሞ እግዚአብሔር ነው። የጀመርኩት ፕሮግራም አለና
ሀማ እባላለሁ። የመጣሁት ከአዲስ አበባ ሀያት አካባቢ። ከዚህ በፊት ትዳር ነበረኝ። ከትዳር አጋሪ ጋር ለ4 ዓመት ያህል አብረን ቆይተናል። አንድ ጊፍት ይዤ መጥቻለሁ። ጊፍቱ ትርጉም አለው። የኩላሊት ስዕል ነው። ዛሬ ደግሞ እንዳለቀስኩ አላውቅም። አልቅሼ ውስጤ ደርቋል። ቢያውቁት ሳይሆን አንድ የጀመርኩት ሙከራ አለና በቅርቡ ጠብቁ እንግዲህ ካሚንግ ሱን እና እግዚአብሔር ያሳካው። ከመለያየት ምን ይገኛል? ከጸብ ምን ይገኛል? የማይሆን ከሆነ ያ ግንኙነት የማይሆን አይነት ከሆነ በሰላማዊ መንገድ መፍታት፣ የሚሆን ከሆነ ደግሞ በፍቅር መኖር ነው፣ ግንኙነቱን ማስቀጠል ነው እንጂ የማይሆን ከሆነ በሰላም መለያየት ነው የሚሻለው። አሁን እንደምታየው አሁን ሚዲያ ላይ ሳይግባቡ ቀርተው አንዱን ሲጎዳ ምን ሲል የሚሰቀጥጥ ነገር ምናምን እናያለን እና የማይሆን ከሆነ እሱም የራሱን ኑሮ እሷም የራሷን ኑሮ መፈለግ ነው እንጂ መጎዳዳት ምንም ጥቅም የለውም። በዛ ላይ ከጸብ ምንም የሚገኝ ነገር የለም። በሰላም በቃ በደስታ መለያየት ነው የሚሻለው። ከወንድ ልጅ እኔ ከአካላዊው ነው እኔ ቆንጅና ምናምን አላይም፣ ቆንጆ መሆኑን አላይም። ብቻ ለኔ ክብር ይኑረው፣ እንክብካቤ ይኑረው፣ እግዚአብሔርን የሚፈራ ይሁን እንጂ አካላዊ መልክ አላይም። ወይ የለኝም። አጭር አይሁን ወፍራም ምናምን ሳይሆን ያው መካከለኛ ይሁን፣ ብቻ አጭር አይሁን። እኔን ይብለጠኝ፣ አጭር አይሁን። ከባህሪ አንፃር ያው እንዳልኩ እግዚአብሔርን የሚፈራ ታጋሽ፣ እንክብካቤ የሚችል ቢሆን ጥሩ ነው እና ስራ የሚወድ ወንድ፣ ስራ የሚሰራ መለወጥን ሆፕ አድርጎ በቃ ነገን በጣም እያሰበ የሚኖር ወንድ በጣም በቃ ያኔ እንትን መስፈርት ነው። አካውንት ውስጥ ስንት ቢኖር ነው የምትፈልገው? አካውንት ውስጥ ኧረ እኔ ብር አላይም፣ እውነት ብር አላይም። ምክንያቱም ገንዘብ ሰርተን የምናገኘው ነገር ስለሆነ ስለ ገንዘብ መስፈርቴ አይደለም ገንዘብ። አገባለሁ፣ እውነት አገባለሁ፣ ምክንያቱም እሰራለሁ። አሁን እኔ ሙሉ ጤነኛ ነኝ እግዚአብሔር ይመስገን። እኔም እሰራለሁ። እንደነገርኩ ስራ ወዳድ ይሁን ነው፣ ስራ ይውደድ፣ መለወጥን ያስብ፣ ይሰራል፣ እንለወጣለን፣ ምንም ችግር የለውም። አዎ ያው ስኩል ላይፍ ያው ወጣትነት ላይ የምታረገው ነገር አለ፣ አንዳንድ ነገሮች አሉ። ነበረኝ የምታረጋቸው አንዳንድ ነገሮች አሉና ነበረኝ፣ ፍቅረኛ ነበረኝ። እንዲያው ልዩነትማ በጣም አለው። የዛን ጊዜ ያው አበድ የምትልበት ጊዜ ነበረና ምንም አይታየም። በቃ ፍቅር ብለህ ትጀምራለህ፣ ግን በቃ ምን እንደሆነ ጣሙንም አላውቀውም ነበረ እና ይሄና ያ በጣም ልዩነት አለው፣ የማይገናኝ ነገር ነው። ያው ከተነሳብኝ ኬዝ አንፃር ያው እንደ እኔም ሀብታሙም እንደተናገር ነው እሱ ፈልጎ ነው የሰጠው፣ ኩላሊቱን ፈልጎ ነው የለገሰኝና ሌባ ነች ኩላሊት ሰርቃ ነው ምናምን የሚባል ነገር አለና እኔ ኩላሊት አልሰረኩም። ሀብታሙን ፈልጎ ነው፣ እኔም ፈልጌ ነው የተቀበልኩትና እሱም ሸጠ ምናምን የሚሉት ነገር አለና አልሸጠም፣ እኔም አልገዛውም። ተፈላልገን የተሰጣጣ ነው የሰጠኝና ሌባ አይደለሁም። ግን አሁን ህይወቴን እየቀጠልኩ ነው፣ መሄድ ባለበት መልኩ ህይወቴን እያስኬድኩት ነውና በተረፈ ደግሞ እግዚአብሔር ይርዳኝ። ያጋጠመኝ ነገር አለ የሆነ ጊዜ። በነገራችን ላይ ሰው በምትሰራው ስራ ላይ ኦር ደግሞ ብቻ የሆነ እንቅስቃሴ ስታረግ የሆነ ለውጥ ስታረግ ነው ሊናገር ወይም ሊዘልፍ የሚችለው። አብዛኛው ሰው ስራዎች ላይ ያው ቲክቶክ እንደምታውቀው ፍሪ ነው፣ በቃ ማንም ሰው ሄዶ ስራ ክስር ሊጽፍ ይችላል እና አብዛኛው ሰው የሚናገረው እዛ ጋ ነውና የሆነ ጊዜ ግን ወጥቼ ከቤት ወደ ትራንስፖርት ሊይዝ እየሄድኩ ነውና ወደ አንድ ቦታ እየሄድኩ ነበርና ኩላሊት ሆነች እንዴ ባለ ኩላሊት ሆነች እንዴ ምናምን እያሉኝ ዞር ስል ዝም አሉ ማለት ነው። አንዱማ ሮጦ ገባ ዞር ስል
በጣም ተናድጄ ነበረ። እግዚአብሔርን ነው እንደዛን ጊዜ ተናድጄ አላቅም። ምንድነው ኩላሊት ምንድነው የኔ ስም ነው እንዴ ኩላሊት ብዬ ልለው ነበረ። ግን በቃ ሮጠው ገቡ። ደግሞ ብዙ ናቸው እና መንገድ ላይ ሲያገኙ ኩላሊት ምናምን እያሉ የሚጣሩ ስሜ እስከሚመስለኝ ድረስ ማለት ኩላሊት ሲባል ዞራለሁ ማለት ነው። እና ግን እንደዚህ የሚያስጠላ ምናምን ነገር ቢናገሩት ያው እንደነገርኩ ስራዎች ላይ ወይም የሆነ ለውጥ ሲኖር ምናምን ነው ሰዎች ሊናገሩ የሚችሉት። ከዚህ ያለፈ ነገር አላጋጠመኝም። እና አንዳንድ ሰዎች ደግሞ አድናቆት በተለይ ሴቶች ማርያምን ሴቶች በቃ በጣም ነው የምንወድሽ በጣም ነው የምናደንቅሽ ምናምን ይሄን ሁሉ ችለሽ ያለፍሽ ስለሆነ ምናምን እያሉ እየመጡ ቢስሙኝ በቃ ሴቶች አሉና ወንዶችም እንደዛው። አይ ያው ሴት ለሴት እንተጋገዝ የለ በአብዛኛው ፔኑን እናውቀዋለን ገባ ፍቅር ምን ያህል ጉዳት እንዳለው ምናምን ፔኑን እናውቀዋለን። ያው እኔ ባላሰብኩት መንገድ ስለሆነ ይሄ ነገር የደረሰብኝ ያው የተረዱኝ ሰዎች ያልተረዱኝም እንደዛው እንዳሉ መጠን የተረዱኝ ሰዎች መጥተው የሚያበረታቱኝ አይዞሽ በርቺ ከዚህ በላይ ጠንክሪ የሚሉኝ ብዙ ሰዎች አሉና በጣም ነው ማመሰግናችሁ። በዚሁ ቀጥሉበት። ያው እንግዲህ ሀብታሙ ወጥቶ አይደለም እሷ ጥላኝ ሄዳለች፣ ቤተሰቦቿ ጥላውኝ ሄደዋል፣ ትተውኛል፣ ተርቤያለሁ ብዙ ነገር ያለበት ሰሞን ኩላሊቱን ወስደው ጣሉት፣ ልጁን ከዳቸው፣ ሌባ በቃ ብዙ የተባልኩበት ሰዓት ያው እኔ ብዙ ቦታ ሄጄ እንደተናገርኩ ሶሻል ሚዲያ አልጠቀም ነበር። የዛኔ አልጠቀም ስለ እንደዚህ ዲቴል አላቀም ስለ ሶሻል ሚዲያ ገባ እና የሰውን ኮሜንት ደግሞ በጣም ነበር ማነበው። በጣም እንደውም አሁን በጣም ቀዝቅዣለሁ። ነገሮች በነገር ላይ ምንም ያህል መጥፎ ቢሆን አዳፕት ታደርገዋለህ። አሁን ሱስ ምንድነው መጀመሪያ ሲጀምረው አንድ ቢራ ሊያሰክር ይችላል መጀመሪያ ሲጀምረው ማለት ነው። አስክሮክ ልትወድቅ ልትንገዳገድ ትችላለህ ገባ። ግን በሁለተኛው ቀን 2 በሶስተኛው ቀን 3 እየለመድከው ከደም ጋር እየተዋሃደ ይሄዳልና ስድቡንም እንደዛው እና ያ ስካር እሱን እያጠነከረው ቢራውን እየበለጠው አንዱን ቢራ ማለት ነው ያ ሰው ከዛ 2 ቢራ ሲያደርግ ደግሞ 2 ቢራውን እየተቋቋመ ይሄዳል ገባ። እና እኔም ስድቡ እያጠነከረኝ የመጣው እና አሁን ላይ ነው ማለት የዛኔ ግን በጣም ጥሎኝ ነበር። በቃ የሰው ነገር ምናምን እኔ ስለማላቀው መጀመሪያ ስለማላቅ እንደዚህ መቋቋሙን ማለት ልክ ቢራው ያሰክርና ትወድቃለህ እንዳልኩ ማለት ነው። እኔም እንደዛ አርጎኝ ነበርና በሰው መልስ ሁለተኛ ደግሞ በትዳር አጋሬ ቤቴ ትዳሬ በዚህ መልኩ መፍረሱ በዚህ በትንሽ ነገር በሶሻል ሚዲያ የሚሆን በምንም በሰዎች ግፊት የሚሆን በምንም ማለት ነው በቃ በተለያዩ ምክንያቶች እንደዚህ መሆኑ በቃ ልቋቋሙ አልቻልኩም ነበር። ልቋቋሙ የማልችለው ነገር ውስጥ ነበርኩና በእግዚአብሔር ፍቃድ ያን ሁሉ አለፍኩት። በእግዚአብሔር በዘመዶቼ አጠገቤ ባሉት ሰዎች ምናምን ፍቃድ ያንን ሁሉ አለፍኩትና ትራንስፕላንት ላረገ ሰው እንደዛ ማድረግ የማይፈቀድ ነገር ነው። በጣም ትልቅ ፋውል ነው። ትልቅ ስህተት ነበርና የዛኔ ነበር ምን ለምን ተቀበልኩ ለምን ወሰድኩኝ ለምንድነው ብዬ እግዚአብሔርን ያማረርኩበት ሰዓት ነበርና የዛኔ አሁን ግን በጣም እግዚአብሔርን አመሰግናለሁ። አሁን ደግሞ ለምን እንደዛ አረኩኝ የምልበት ሰዓት ላይ ነው ያለሁትና ለምን ነበር ግን የዛኔ ያላለፍኩት ብዬ እላለሁ አሁን ላይ። እና መኖር አያጓጓኝም ነበረ በሰዓቱ በጣም አስቸግር ነበር። እናቴ ከልጅነት እስከ እውቀት ድረስ ስንት አመት ሙሉ ከኔ ጋር ስትለፋ የቆየችው አስቸግሪያታለሁ በጣም። እሷ ነበረች አጠገቤ ነበረችው ተቸግራ ከኔ ጋር
እና አለፍኩት ብቻ። ለማንኛውም በአርሴማ እገዛ በቅዱስ ገብርኤል በቃ ምለው ነገር የለኝም። ብቻ በሰዓቱ በጣም ትልቅ ጭንቀት ውስጥ ነበርኩ። አልጋ አልወጣም ነበረ፣ ምግብ አልበላም፣ ሰውነቴ እየቀነሰ የምወጣቸው መድኃኒቶችም አሉ እና ከመድኃኒቱ ጋር ምንም እንትን ልል አልቻልኩም ነበር። ገባ ሚዛናዊ መሆን አለብክ። ምንም ሊመዘዘንልኝ አልቻለም። ሆስፒታል ስንት ጊዜ ተኝቼ ድጋሚ ብዙ ታሪክ ነበረውና በጣም ለብዙ ጊዜ ስትረስ ውስጥ ነበርኩኝ በስነ ልቦና ሰዎች። በዚህ አጋጣሚ ቲጂንና ፓስተር ሸሪን በጣም አመሰግናለሁ። እናቴን፣ ወንድሜን በቃ አጠገቤ ያሉትን ሰዎች በጠቅላላ አክስቶቼን አመሰግናለሁና ብዙ ሰው ረድቶኝ ነው እዚህ ጋር ለኔ መቆም ምክንያት የሆነውና እስቲል እኔ ሳይደግስ አይጣላም የሚባለው ፈጣሪ የሆነ ነገር ሲሰጥ የሆነ ነገር ነስቶክ ነው፣ የሆነ ነገር ሲነሳክ የሆነ ነገር ሰጥቶህ ነው እና ያ መታወቅ ደግሞ ለኔ አሁን ላይ እንጀራ ሆኖልኛል። ሳላስበው የመጣ ነገር እንግዲህ አንዴ ታውቀሻል እንደዚህ ለምን አሰሪበትም ብለው በተለያዩ ሰዎች ግፊት ምክንያት ወጥቼ ደግሞ አሁን እየተለማመድኩት ነው። ሶሻል ሚዲያውን ነው ምልህ እና ይሄ ነው ያለው ነገር። አሁንም ብቸኝነት ይሰማኛል ነው እግዚአብሔርን ብቻዬን ኖሬ አላቅምና እኔ የኖርኩት መጀመሪያ ከእናቴ ጋር ከዛ ከወንድሜ ጋር ከዛ ከሀብታሙ ጋር ነው የኖርኩት። ከቤትም ወጥቼ ብቻዬን ኖሬ አላቅምና አሁን ላይ ብቻዬን ነኝ። ብቻዬን ነው የምኖረውና በቃ ብቸኝነቱን መቋቋም ምናምን አልቻልኩበትም። ያው ቅድም ቢራው እንዳልኩ እንግዲህ ለመቋቋም እየሞከርኩ ነው፣ ለማሸነፍ እየሞከርኩ ነው። በቃ ይሄ ነው ያለው ነገር። ያው እንግዲህ እንደነገርኩ እግዚአብሔርን የሚፈራ እግዚአብሔርን የሚፈራና ታጋሽ በቃ ታጋሽ የቤቱን በቤቱ አድርጎ የሚኖር የሆነ ነገር ሲፈልግ ሁለታችን ተነጋግረን የምንጨርሰው ነገር ቢሆን ሌላ ሰው ማናስገባበት ህይወት ቢኖረኝ ደስ ይለኛል። እንደዚህ አይነት ሰው ቢያጋጥመኝ ደስ ይለኛል፣ ቢሆን ደስ ይለኛል። ያው እግዚአብሔር ነው የሚሰጠው ታውቃለህ። ሀብታሙንም ቢሆን እኔ አስቤበት አይደለም ኩላሊት ይሰጠኛል ብዬ አይደለም ሪሌሽን የጀመርኩትና እግዚአብሔር ነው ሁሉንም የሚያደርገው። እኔ አልቅሼ አልወጣልኝም፣ በቃ አላለቅስ ነው እግዚአብሔር። እሺ ሀብታሙ ማስተላልፈው መልእክት እንግዲህ በጣም አድርጌ አመሰግናለሁ ዛሬ ለመድረሴ በቀዳሚነት እግዚአብሔር፣ በቀጣይ ደግሞ አንተ ነህ እና እግዚአብሔር ይስጥ። ከቀደሙ ስናገር እንደነበረው መልካምነት ይከፍላል፣ መልካምነት ይክፈልህ። ጥሩ ህይወት፣ ጥሩ ነገር ያጋጥምህ። ሁሌም ደስተኛ ሆነ ኑር እና በቃ እኔ ሁሌም ላንተ እጸልያለሁ ጥሩ ነገር እንዲያጋጥምህ፣ ጥሩ ህይወት እንድትኖር እጸልይልሃለሁ። ሁሌም ደስተኛ ሆነ ኑር። ክፉ አይንካክ። ኦኬ ማለት የምፈልገው እናቴ ወድሻለሁ፣ እናቴ ወድሻለሁ እና እስካሁን ድረስ ለረዳችሁኝ ሰዎች በጣም አድርጌ አመሰግናለሁ። ይሄ ነው አልልም። በጣም ብዙ ሰዎች አላችሁ፣ በገንዘብም ጉልበትም በሀሳብም ብዙ ነገር ረድታችሁኛል። እዚህ ለመድረሴ ምክንያት ሆናችሁኛል። ካኪዬ በጣም አመሰግናለሁ እና እባካችሁ አትስደቡኝ። በቃ ይበቃኛል።
የምትሳደቡ የምትዘልፉኝ ሰዎች ደግሞ ስራዬ ላይ የምትናገሩ ሰዎች ደግሞ በቃ ይበቃል፣ ከዚህ ውጪ ምንም መሆን አልችልምና እንዳያችሁት ይቅርታ ጠይቄያለሁ። ስህተት ሊኖርብኝ ይችላል፣ እሱም ላይ እኔም ላይ ስህተት ሊኖር ይችላልና በይቅርታ ደግሞ የሚመለስ ነገር አለ ብዬ አስቤ ነበረ ይቅርታ የጠየቅኩትና ተመልሰን ህይወታችንን እንኖራለን እናስተካክለዋለን ሁሉንም ነገር ብዬ ነበረ ይቅርታ ብዬ ያልኩት። በቃ እንግዲህ አልሆነም፣ እግዚአብሔር አልፈቀደም እና ምን ልሁን እኔ ከዚህ በላይ ምን ላድርግ? ምንም ማድረግ አልችልም። በቃ ይቅርታ ብያለሁ። ኮላሊቱን አልሰረኩም፣ ፈልጎን የሰጠኝ። ከዚህ ውጪ ምን ማድረግ አለብኝ? እና ፕሊዝ ልስራ፣ አትስደቡኝ፣ አትዝለፉኝ እና ልስራ በቃ። ሀማ እባላለሁ። የመጣሁት ከአዲስ አበባ ሀያት አካባቢ። ከዚህ በፊት ትዳር ነበረኝ። ከትዳር አጋሬ ጋር ለ4 አመት ያህል አብረን ቆይተናል። አንድ ጊፍት ይዤ መጥቻለሁ። ጊፍቱ ትርጉም አለው። የኩላሊት ስዕል ነው። ዛሬ ደግሞ እንዳለቀስኩ አላውቅም። አልቅሼ ውስጤ ደርቋል። ስለምቀናባት ምናምን ሳይሆን በቃ ልጁን እንድትወስድ። ስሜ ሳምራዊት ታደሰ ይባላል። የመጣው ከአዲስ አበባ ነው። ከሌላ ሴት ጋር ሌላ ቤት እኔ ፊልድ ነኝ እያለ ይወጣል። እሱ ግን የሚኖረው ሌላ ሴት ጋር ነው ማለት ነው። ገብቶ ካላ ጭራሽ እኔ ሲጀመርም እሷ ልጅ ሳያት ራሱ አትመቸኝም። ታሩን እባላለሁ። የምኖረው አዲስ አበባ ነው። እኔ እንደምታዩኝ ቆንጆ ነኝ፣ ጥሩ ባህሪ ያለኝ፣ እንደሚመርጠኝ እርግጠኛ ነኝ። በጣም እንድትናደድም ስለፈለግኩኝ አንገሪሿን አውቃለሁ። በቃ እንዴት በትንሽ ነገር እንደምትናደድ ስለማውቃት እና አሸንፋለሁ ማለት ላይክ ሌሎቹ እስኪመጡ ምናምን ነገር አጠብቁ። እኔ ስለማሸነፍ በእኔ እርግጠኛ ሁኑ። እኔ ነኝ የማሸንፈው። እኔ ነው የሚመርጠው።